ሰላም ውድ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በተለያዩና በአዳዲስ የሆኑ የተለያዩ ዩቲዩብ ዜናዎች እንበለዋ ዜናዎች መተናል ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ፣ ለቻናላችን አዲስ ያልሆናችሁ ሰብስክራይበሮች ደግሞ ሼር እያደረጋችሁ ለሌሎች ሰዎችና ላይክ እያደረጋችሁ የተለያዩ ሀሳቦቻችሁን ደግሞ ኮሜንት ላይ አስቀምጡልን። እንግዲህ በባለፈው ቪዲዮ ላይ ሰው መርጠን አሸናፊ እንመርጣለን ተባብለን ነበር እና አሸናፊውን መርጠናል። እዚህ ጋር የምታዩት ዩዘር ኔም አሸናፊ ነው ማለት ነው። ቲክቶክ ላይ አዋራኝ የብር ሽልማትን እንሰጣለን። እንደምታውቁት ሳምንታችን ትንሽ እንግዲህ ግርግር የበዛበት ነገር ነበረ። ሳምንታችን የተለያዩ ነገሮች እስፔሻሊ ከሰይፉ ፋንታሁን ጋር በጣም ብዙ የተወዘጋገቡ ነገሮች ነበሩ። እነሱን ነገሮች እስኪ እናያቸዋለን አንድ በአንድ። መልእክተኛው ፊቱን ገልጧል። መልእክተኛው ፊቱን መግለጡን አስመልክቶ ደግሞ ምን የተነሱ ሀሳቦች አሉ የሚሉትን ነገሮች እናያለን። ሁለተኛ የተነሳው ነገር ደግሞ አዶናይ እና ሰይፉ የተለያየ አይነት ጸብ አላቸው እና እስኪ የኔን እይታ ምን እንደሚመስል ላሳያችሁ የሚለውን ነገር በዚህ ቪዲዮ ያሳያችኋለሁ ማለት ነው። መልእክተኛው ፊቱን ገልጿል። መልእክተኛው ፊቱን የገለጠበት ምክንያት ምንድነው? ዮሃ ሚዲያ ላይ አንድ አባት ቀርበው ነበረ። እኚህ አባት ደግሞ ባላደራው ገንዘብ ወስዶብኛል ብለው ነበር እንትን ያሉት። ብር አሰባስበውልኝ ከዛ በኋላ ገንዘብ እንደገና የተሰበሰበልኝም ገንዘብ ወስደውብኛል የሚል አይነት ሀሳብ ነበራቸው። እኚህ አባት እንግዲህ ትንሽ ተወዘጋግበው ይሆናል በሚል መልእክተኛው እሱ ጋር እንደቀረቡና ከዛ በኋላ ግን ባላደራው እሳቸውን እንዳላቀረቧቸው ባላደራው ነው የሚሉትን ሰው ትክክል እንዳልሆነ በትንሹ ለመግለጽ ሞክሮ ነበር። ያው አሳዛኙ ነገር ደግሞ እንደዚህ አይነት ጥሩ የሚሰሩ ሰዎች ችግሩ ምንድነው? ፊታቸው ሳይታይ የሚሰሩ ሰዎች በብዛት ለምን ያጋልጣል? እንደዚህ አይነት ነገር የተለያዩ ሰዎች የሚያጭበረብሩ ሰዎች አሉ። እንደዚህ አይነት ሁኔታን አድቫንቴጅ ለመውሰድ የሚሞክሩ ሰዎች አሉና እነዚህ ሰዎች እንግዲህ እንደዛ ባያደርጉ ይመረጣል። ነገር ግን አንዳንድ ጊዜ እንደዚህ ፊታቸውን ሸፍነው የሚሰሩ ሰዎች ይፈጠራል ከሚባሉ ችግሮች ውስጥ አንዱ የኛው ችግር ነው እና መልእክተኛው ጋር የቀረቡት አባት እንግዲህ ማቅረባቸውን ተመልክቶ ባላደራው የተነሱ ነገሮች ነበሩ። ዮሃ ሚዲያ ላይ ባለፈው ሳምንት ላይ ታስታውሱታላችሁ ብዬ አስባለሁኝ እና እሳቸው እንደዛ ማለታቸውን ተመልክቶ ባላደራው አይ እኔ ከዚህ በኋላ እንደዚህ አይነት ስራ አልሰራም የሚል ነገር በማህበራዊ ሚዲያው ላይ ወይም ማህበራዊ ትስስር ገጹ ላይ ገልጾልን ነበር። ከዚህ በኋላ እንደዚህ አይነት ስራ አልሰራም፣ ለእኔ ምንም አይነት ገንዘብ እንዳትልኩ፣ እጄ ላይ ያሉትን ገንዘቦች እስከጨረስ ድረስ ብቻ የሚል አይነት ነገር ተናግሮ ነበር። አሁን ደግሞ በዚህ ሳምንት ላይ መልእክተኛው ፊቱን ገልጿል። ምክንያቱም ይመስለኛል ፊቱን መግለጹ የፈለገበት አንደኛው ምክንያት ምንድነው? እንደዚህ አይነት ሌብነቶች እንዳይኖሩ፣ ማጭበርበሮች እንዳይኖሩ ይመስለኛል። እስኪ ሰይፉ ፋንታሁን ላይ ፊቱን በገለጸበት ጊዜ ያለውን ነገር እንመልከት። ባራዳ ቋንቋ ፌሱን እንሹፈው አይደል? እንሹፍ መጀመሪያ ዜና ካሁን በኋላ መንገድ ላይ ስታስቸግሩት እያሰብኩና ተውኩት። ስንት ዓመት ነው እንደዚህ ፊት እንደበቀ የሰራኸው? እንዳልኩ በትክክል አይታወቅም። በዓመት ደረጃ እስከ 5 ዓመት ድረስ ምን ያህል ሰዎችን አገዝክ? አላውቅም። ሲወቃቸው ነው 5 ዓመት ካገለገልክ ደግሞ ምን አይነት ቅንነት ነው? በእውነት ነው የምላችሁ። ምክንያቱም እስኪ አስቡት በዚህ ሰዓት በዚህ ዘመን ሁሉም ሰው እኔ አድርግ ያለሁኝ ብሎ ሊያስብ በሚፈልግበት ዘመን እኔ እንደዚህ አድርጌልህ በሚልበት ሰዓት ፊቱን ደብቁ 5 ዓመታት በሙሉ ያውም ደግሞ ያገዛቸውን ሰዎች ራሱ አያውቃቸውም ብዛታቸውን እና በጣም ፐርሰናሊቲን በጣም ማክበር እፈልጋለሁኝ መልእክተኛው በዚህ አጋጣሚ ፊቱና አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ
የሆነ ጡጦ መሰለ ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው። የባህር ዳር ልጅ ነህ? የባህር ዳር ልጅ። ኳስ ተጫዋችም ነበርኩ። አሁን የገባኝ ይሄ መቆም የሌለበት እንደው ኳሱ ላይ ነበር መጠንከር የነበረብህ። ያው እንግዲህ እንዳያችሁት ነው ኳስ ተጫዋች ነበረ። ሌላው ኢንተርቪው ላይ ከተናገራቸው ነገሮች ውስጥ አንዱ የወሰድኳቸው ነገሮች እኔ የምወስድበት ሌላ ምክንያት የለኝም። እግር ኳስ ተጫዋች ነበርኩኝ። ፕሮፌሽናል እግር ኳስ ተጫዋች ነበር። የባህር ዳር ልጅ ነው። ባህር ዳር ነው ያደገው። ፕሮፌሽናል የሆነ ኳስ ተጫዋች ነው። ያው የኳስ ተጫዋቾችን ደሞዝ ታውቁታላችሁ። አሪፍ ደሞዝ ይከፈላቸዋል እና እኔ የምሰርቅበት ሌላ ምክንያት የለኝም ነው የሚለው እና ከዚህ የተረዳሁት ነገር ምንድን ነው ሌላ ሊወስድ የሚችልበት ምክንያት የለም እና እንደኔ ፐርሰናል እይታ እኔ እንደዚያ ያደርጋል የሚልም እሳቤም የለኝም። ሊያጭበረብሩ ይችላሉ የሚል እሳቤም የለኝም እና እስኪ ከተናገራቸው በጣም ደስ ያሉኝ ነገሮች መልእክተኛውን እስኪ የማታውቁት ሰዎች ምናልባት ካላችሁ ከተናገራቸው ነገሮች የነካኝን ነገር ከማሳየት በፊት የማታውቁት ካላችሁ ምናልባት መልእክተኛውን እስኪ ምን አይነት ነገሮችን ሲያደርግ እንደነበረ አንዱን በጣም የምወደውን ቪዲዮ ላሳያችሁ። የጎጆችን ማገር ግርማ የፊትሽ ቁንጅና ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ ነፍስ ሳቁንና ነገሩን ሳቴ ነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ 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 እወድሻለሁ። እና አስቡት ይሄንን ነገሮች እንደዚህ አይነት ነገሮችን እያደረገ ምንም አይነት የሚዲያ ከቨሬጅ ማግኘት ፍላጎት የለውም። ከፈለገ በእግር ኳስ ተጫዋችነቱ መታወቅ ይችል ነበረ። ከፈለገ እየረዳው ነው ብሎ መታወቅ ይችል ነበረ። ነገር ግን እነዚህ ነገሮች በጠቅላላ ሳያደርግ በዚህ ሁኔታ ሰዎችን ለማገዝ መፈለግ፣ በዚህ ሁኔታ በጣም የተረጋጋ ሰው ሆኖ ነገሮችን ኤክስፕሌን ለማድረግ መሞከር፣ ኢቨን የዮሃ ሚዲያን ኢንተርቪው ያያችሁት ሰዎች ካላችሁ ለማስረዳት የሄደበት ርቀትን ስታዩት በጣም ሶ ተቺንግ እና በጣም ሪስፔክት የምናደርግ ሰሆነ። ሌላ እስኪ ከተናገረው ነገር ውስጥ ደግሞ ሌሎቹን ነገሮች ደግሞ ላሳያችሁ እስኪ። እዚህ አጋጣሚ በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያረጉ ታያቸዋለህ እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት እና በጣም ነበር የሚሉት ምን አይነት ልብን ያላቸው እዛ የሚኖሩ ሰዎች። ብዙ ጊዜ ነው ላይቭ ላይ ተቀምጬ የምለው እና በዚህ አጋጣሚ ይህን ሀሳብ የሚሳካልኝ ያደረጉኝ እነዛ 3 ሰዎች ናቸው እና በጣም ነው ያመሰገናቸው በዚህ አጋጣሚ እና ይሄንን ሁላችን የምንስማማበት ነገር ይመስለኛል። ብዙ ጊዜ በጣም ብዙ የተቸገሩ ሰዎች እንደዚህ መርዳትን ሲያስፈልግ ምናምን በጣም የሚረባረቡት አረብ ሀገር ላይ ያሉ ሴቶች ናቸው እና እግዚአብሔርን በጣም ሪስፔክት አለኝ ለእናንተ። በጣም ነው የምናመሰግነው። ያው በብዙ መከራ ውስጥ ሆናችሁ እንደምታመጡት እነዛን ገንዘቦች እናውቃለን። ግን ከዛ ላይ ደግሞ ወገኖች ብላችሁ ደግሞ ስለምትሰጡን በጣም ነው የምናመሰግነው። እናመሰግናለን ለማለት ያክል ነው። እንግዲህ ሌላው ደግሞ በዚህ ሳምንት ላይ በጣም አወዛጋቢ አነጋጋሪ ከነበሩት ነገሮች ውስጥ
አሁንም ድረስ ይሄ ቲክቶክ ክሬቲቭ አዋርድ ያመጣው ጣጣና በዛ ውስጥ ደግሞ ያሉት ፕሮሰሶች ናቸውና አንደኛው ደግሞ አሁን ሌላ ጣጣ እያመጣብን ያለው ደግሞ ምንድነው በሰይፉና በአዶናይ መካከል ያለው ውዝግብ እና ይሄ ውዝግብ እንዴት ጀመረ ብለን መጀመሪያ ላይ ከጀመረበት እንስሳት ካስፈለገ የተለያዩ መልስ ምቶች ሲሰጡ ነበር። የተለያዩ ሶሻል ሚዲያ ላይ የተለያዩ ነገሮች ሲነሱ ነበሩ። እኔም ደግሞ የኔን እይታ በዚሁ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። እንዴት ጀመረ እስኪ ይሄ ነገር ብለን ስናየው መጀመሪያ ላይ የጀመረው ቲክቶክ ሰይፉ ኦን ኢቢኤስ ላይ ዩቲናስ ቀረበች። ዩቲናስ የቀረበችበት ምክንያት በምስራቅ አፍሪካ በፊልም ይሄ ሾርት ፊልም ይመስለኛል በሾርት ፊልም ላይ አሪፍ በሰሩ በሚለው ውድድር ነበርና እሷ እዛ ላይ አቺቭ ያደረገቻቸው ነገሮች ነበሩ እና አሁንም ቮት እየተደረገላት ነው። ቮቱን ብቻዋን ነው እየመራች ያለችው ምናምን በጣም ቆንጆ ነው። ዩቲ በጣም እናመሰግናለን። በምስራቅ አፍሪካ ደረጃ በሾርት ፊልም ስማችን እንዲጠራ ስላደረግሽልን እና ውዝግቡ የተነሳው እንግዲህ አዶናይ ለምን አልቀረበም የሚል ጥያቄ የነበረባቸው ሰዎች ነበሩ እና በዛ ውስጥ እንግዲህ አንደኛዋ ደግሞ ዩቲ ነበረች። አዶናይ ለምን አልቀረበም በዛ ውስጥ ብለው ነበር ብዙ ሰዎች እያነሱ የነበሩት እና ያንን እስኪ እንመልከት። መነሻው አዶናይ እና ሰይፉ ተጣሉበት ተብሎ የሚታሰበውን መነሻ እንየው። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ኢቢኤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ። እስከ ዝግጅቱ እንግዲህ የኔ ሀሳብ ከዚህ ነው የምነሳው። የማልስማማበት ነገር ከዚህ ነው የሚነሳው። ሰይፉ ኦን ኢቢኤስ ፕሮግራም ነው፣ ቶክ ሾው ነው። በጣም ሁላችንም ከልጅነታችን ጀምሮ የምንወደው በጣም የምንወዳቸውን ሰዎች የሚያቀርብበት የሚያዝናናበት ሾው ነው እንጂ ቲክቶከሮች መጥተው ምረጡኝ አትምረጡኝ የሚሉበት አይደለም። እና ይሄንን በጣም ፎከስ ማድረግ መቻል አለብን። አይ ቲንክ ሶሻል ሚዲያው የሚያመጣው ኢምፓክት ቀላል ነገር ሆኖ አይደለም። ነገር ግን የሆነ ሌቭል ኦፍ ስታንዳርድ አለ። ሁላችንም እዚህ ጋር የመጣ ነው ካሜራና ስልክ ስላለን እና ሰይፉ ፋንታሁን ግን ከዛ በፊትም የነበረ ሰው ነው እና ላይክ የገለጸበት መንገድ ሰይፉ ሾው ስናት ምረጡኝ አትምረጡኝ የሚባልበት ቦታ በእኔ እይታ ማለት ነው እና ከዚህ ይጀምራል ይመስለኛል እኔ ችግሩ ብዬ የማስበው ማለት ነው። ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። የምረጡ እንቅስቃሴ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ እንግዲህ ሰይፉ እያለ ያለው በምስራቅ አፍሪካ የታጨች ሰው ስለሆነች በሾርት ፊልም ይመስለኛል የታጨችበት ካታጎሪ በደንብ በእርግጠኝነት አላየሁትም እና በዛ ላይ ስለተመረጠች ለዛ ነው እሱን ፕሮሞት ለማድረግ ነው ያቀረብናት የሚል ሀሳብ ነው ያቀረበው። አዶናይ መጥቶ የምረጡ እንቅስቃሴ ማድረግ ይችላል። ሰይፉ ኦን ኢቢኤስ የሚለው ፕሮግራም ከምርጫ ቀስቀሳ በላይ ትልቅ ስታንዳርድ ያለው ፕሮግራም፣ በጣም መልካም የሰሩ ሰዎች የሚመሰገኑበት ትልቅ ፕሮግራም ነውና ይመስለኛል ችግሩ ከዛ ይጀምራል። እስኪ ለማንኛውም እንቀጥል። ይሄ ቤት የሁሉም ቤት ማለት ይሄንን መናገሩ አይደለም። አሁን እንግዲህ ብጥብጥ እንዲመጣ ያደረገው ወይም ደግሞ ሁለቱ ሰዎች ትንሽ እንዲጣሉ ያደረጋቸው ነገር ምንድን ነው? ቅድም የመልእክተኛውን ፌስ ሪቪል ወይም ደግሞ ፊቱን ሲገልጽ አሳይቻችሁ ነበር እና የእሱ ሾው እዛ ፕሮግራም ላይ የተናገራት ነገር ነች ትልቅዬ ችግር እንድትፈጠር ያደረጋት። ቲክቶክ ላይ እነዛን እንግዲህ ገሸሽ እያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ምንድን ነው የምትለው? አሳሳች
ሰው ለመጥላት አትፈልግ ሰበብ ስራይ ካልተመቸህ አጅብ ላፍህ አይቅደመው ስድብ ከቻልክ ደጋግመህ አዳምጠው ለራስህም ጊዜ ስጠው ካልተመቸህ ለውጠው እየመረረህ አትዋጠው እናሳ መድኃኒት ዛዋቂ። እሺ እንግዲህ ይሄን ቪዲዮ አንድ ቲክቶከር ሰራው፣ ሚመር ነበረ እሱ ቲክቶከር ሰራው። እሱ ቲክቶከር መስራቱን ተከትሎ ደግሞ አዶናይ ሪፖስት አደረገ። ያን ያው ሪፖስት ጥቅሙን ታውቁታላችሁ ብዬ አስባለሁ ሞስት ኦፍ ሶሻል ሚዲያ ላይ ያላችሁ ሰዎች እና እኔም በዚህ ሀሳብ እስማማለሁ። እኔ ጋር ያሉ ሰዎች ይዩልኝ ነው። አዶናይ እዚህኛው ቪዲዮ ላይ ሪፖስት ያደርጋል። ከዛ በኋላ ሪፖስት ማድረጉን ተከትሎ የተለያዩ ሰዎች የተለያዩ ሀሳባቸውን መስጠት ጀመሩ። አዶናይም እንግዲህ በዚህ ሀሳብ እስማማለሁ ነው። ኮንቴክስቱ ምንድነው? ሀሳቡ አዶናይ መቅረብ የለበትም የሚል ይሄ ውስጣዊ መልእክት ነው ያለው ቪዲዮ ማለት ነው። ማለት ኢንተርቪው ማለት ነው። ኢንተርቪው ላይ ሰይፉ ለመናገር የሞከረው እና ልክ ነው ልክ አይደለም የሚለውን ነገር በዛ ያን ያክል ሚዲያ ከቨሬጅ ባለው ሚዲያ ላይ ስፔሲፋይ አድርጎ እነዛን ሰዎች ማውራቱን ልክ ነው ልክ አይደለም፣ እሱን ለእናንተ ጥያቄ ላይ ተውላችኋለሁ። አዶናይ እስካላለ ድረስ እና ደግሞ ጥሩ ጥሩ የምትሰሩ ሰዎችን እዚህ ጋር ማቅረባችን ትክክል ነው እስካለ ድረስ ስፔሲፋይ አድርጎ እንትና ብሎ እስካልጠራ ድረስ ምንም ጥፋት ያለበት አይመስለኝም ሰይፉ። እና በእኔ ኦፒኒየን በእኔ ሀሳብ እንግዲህ አዶናይ ያንን ነገር ሪፖስት ማድረጉ ለእኔ ውስጣዊ መልእክት አለው አይነት ነገር ነው የሚለው። ከዛ በኋላ ግን አዶናይ ደግሞ ሌላ ቪዲዮ ሰርቷል እና እሱም ቪዲዮ ደግሞ እንመልከተው። ቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል። መጡ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። አንደኛ ነገር እንግዲህ ከአዶናይ የምስማማበት አንደኛው ነገር ይቺን ብቻ ነው። በክብር ላስረዳ እፈልጋለሁ ብሎ በስነ ስርዓት ቀርቦ ለማስረዳት መሞከሩ አንድ ማቹርድ የሆነ ሰው የሚያደርገውን ነገር ነው ያደረገው። ከዚህ በኋላ የሚመጡትን ግን እኔ ማልስማማባቸው ሀሳቦች ናቸው። ለምን እንደማልስማማ መጨረሻ ላይ እነግራቸዋለሁ። በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል።
ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። ያሉ ነገሮች ጠቅላላ የሚቀርቡበት ሾው ነው እና ቢዚ ስኬጁል ሊኖረው ይችላል። which I understand ብሏል፣ ይገባኛል ብሏል። ግን የሆነ ፖርትሬ ያሳየበት መንገድ ሊያሳየ የፈለገበት መንገድ ትንሽ እንትን ይላል፣ ደስ አይልም። ሁለተኛው ነገር ደግሞ ገመናዬን ያወጣሁት ጅዝለውንኩኝ ሳይሆን ሌሎች ሰዎች አይተው እንዲማሩበት ነው። ኦኬ ጥሩ ነገር ነው ሌሎች ሰዎች አይተው እንዲማሩበት። ግን አንድ ነገር አለ፣ ሶሻል ሚዲያ ላይ የምናወራቸው ነገሮች እንዳለ የሚታዩት በቃ ትክክለኛ ነገር ተብሎ ነው የሚታዩት። ብዙ ሰው እንደዛ ብሎ አንደርስታንድ ሊያደርግ ይችላል። በጣም ያንግ ጀነሬሽኖች የእሱን ኮንተንቶች ያያሉ እና እሱ እዛች ጋር እንደዚህ ማድረግ ጥሩ ነው አርጉ እንደዚህ በሉ ምናምን ያለባትን ሞመንት ያ አዶናይ ሲባል በቃ ጭንቅላታችን ውስጥ የሚፈጥረው ነገር አለ እንዲፈጠር የተደረገው። በእርግጥ ጥሩ ሳይድ አለው፣ ግን በጣም መጥፎ ሳይድ አለው። ብዙ ጀነሬሽን ለማበላሸት በጣም ኢዚ ነገር ነውና ከዛ ኮንቴክስት አንፃር የተረዳው አልመሰለኝም ያንን ነገር እና ትክክል አለመሆኑን አሁንም ጀስቲፋይ ለማድረግ እየሞከረ ነው። ላይክ ልክ ነኝ የሚለውን ነገር ለማሳየት እየሞከረ ነው። በዚህ ሁኔታ ውስጥ ደግሞ እንደዛ ብሎ መናገሩ ትንሽ አስቸጋሪ ነገር ይመስላል እና በዚህ ሁኔታ ላይ የኔ ሀሳብ ምንድነው፣ በትልቅዬ ሚዲያ ከቨሬጅ ያለው ሰይፉ ስፔሲፋይ አድርጎ ማንሳት ራሱ ሜንሽን ማድረግ ራሱ አይጠበቅበትም። ይሄንን ነገር አዶናይ ዜ ቲክቶከር ነው። ከዛ በኋላ ሰይፉ ደግሞ አንድ ራሱን የቻለ የኢቢኤስ ቻናል ላይ ፕሮግራም የሚያስተላልፍ ሰው ነው እና ሁለቱም የራሳቸው ፊልድ አላቸው። አዶናይ ብሎ ባይጠራውም ላይክ አዶናይ ብሎ ጠርቶታልም ደግሞ የተወሰነው ሰዓት ላይ ያን ያህል ሚዲያ ከቨሬጅ የሚያስፈልጋቸው ሰዎች አይደሉም ነው ኮንቴክስት የኔ እይታ ብዬ የማስበው። ለምንድን ነው እንደዛ የምለው? ብቻውን የራሱ ሾው ያለው ነገር ነው። ይሄን ያህል ኤክስፕላኔሽን የሚያስፈልገውም ነገር አይደለም። ይሄን ያህል መባባል የሚያስፈልገው ነገር አይደለም። ጀስት ፕሮግራሙን ብቻ ማየት፣ ያው እንዳለው ከሆነ ደግሞ
ጥሩ የሰሩ ሰዎች ደግሞ የሚወጡበት የሚታዩበት ቢሆን መልካም ነው። እንግዲህ እኔ አንድ ይሄንን ካየ ሰው እንደ ተመልካች ሆኜ ነው እነዚህን ሀሳቦች የምሰጠው። እናንተ ደግሞ ምን ታስባላችሁ? የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ በኋላ ደግሞ የትኛው ትክክል ነው ብላችሁ ታስባላችሁ? አዶናይ ወይስ ሰይፉ ወይስ ሁለቱም? መምረጥ አልፈልግም። ፖል አስቀምጥላችኋለሁ፣ እዛ ላይ እየገባችሁ ሁላችሁ ምረጡ። የዛሬው ቪዲዮዎቻችን ይህንን ይመስሉ ነበረ። በቀጣይ ደግሞ አሪፍ ቪዲዮዎችን እና እንደዚሁ ደግሞ ወቅታዊ ጉዳዮችን ይዘንላችሁ ምንመጣ ይሆናል። ይመቻችሁ። ከት እውነት መስሎኛል።